አብ በተለየ አካሉ በወላዲነቱ በአስራጭነቱ ፍጹም መልክ ያለው ነው። የሥላሴ አካላቸውም መልካቸውም ምሎ ስፉ ረቂቅ ነው እንጂ ውሱን ግዙፍ አይደለም። አብ ወልድ አይባልም። አብ ማለት አባት ማለት ነው። እርሱን አሳክሎ አስመስሎ ወልድን ስለወለደ ነው። ወልድ ማለት ልጅ ማለት ነው። አብን አህሎ አብን መስሎ ከአብ ስለተወለደ ነው። መንፈስ ቅዱስ ማለት ሰራጺ ማለት ነው። ቅዱስን ሰራጺ ብለን በመንፈስ ቅዱስ ስም አምነን ምንም አካላቸውን ለማስረዳት ሶስት ስላልን በባህሪ መለኮት በአገዛዝ በስልጣን በፈቃድ አንድ ብለን በእግዚአብሔር አጋዥነት አምስቱን አዕማደ ምስጢር እንጀምራለን። ምስጢረ ሥላሴ። ምስጢረ ሥላሴ ከስራ ሁሉ አስቀድሞ ለክርስቲያን ሃይማኖት መማር ይገባል። ሃይማኖትም የሥላሴን አንድነት ሶስትነት ማወቅ ነው። አንድነታቸው እንደምንድን ነው ቢሉ በስልጣን በባህሪ በህልውና በመለኮት በስልጣን በፈቃድ ነው። አብ በልብ ወልድ በቃል መንፈስ ቅዱስ በእስትንፋስ ይመሰላል። በአብ ልብነት ወልድና መንፈስ ቅዱስ ያስባሉ። በወልድ ቃልነት አብና መንፈስ ቅዱስ ይናገራሉ። በመንፈስ ቅዱስ እስትንፋስነት አብና ወልድ ሕያዋን ሆነው ይኖራሉ። እንዲህ ባለ ስራ ቃል እስትንፋስ ከልብ መቋረጥ እንደሌለባቸው መዓትም ምሕረትም ቢያስቡ በልብ በቃል በእስትንፋስ መለያየት የለባቸውም። በፈቃድ በስራ በአገዛዝ አንድ ናቸው። ሶስትነታቸውስ ነገር እንደምንድን ነው ቢሉ በስም በግብር በአካል ነው። የስም ሶስትነታቸው አብ ወልድ መንፈስ ቅዱስ መባል ነው። ይህ አይፋለስም አይለወጥም። በየስማቸው ጸንተው ይኖራሉ። የአብ ስሙ አብ ይባላል እንጂ ወልድ መንፈስ ቅዱስ አይባልም። የወልድ ስሙ ወልድ ይባላል እንጂ አብ መንፈስ ቅዱስ አይባልም። የመንፈስ ቅዱስ ስሙ መንፈስ ቅዱስ ይባላል እንጂ አብ ወልድ አይባልም። አብ ማለት አባት ማለት ነው። እርሱን አሳክሎ አስመስሎ ወልድን ስለወለደ ነው። ወልድ ማለት ልጅ ማለት ነው። አብን አህሎ አብን መስሎ ከአብ ስለተወለደ ነው። መንፈስ ቅዱስ ማለት ሰራጺ ማለት ነው። መንፈስ ቅዱስ ማለት ሰራጺ ማለት ነው። አብን አህሎ አብን መስሎ ወልድን መስሎ ከአብ የተሰረጸ ነው። የስማቸው ትርጓሜ የስማቸው ሶስትነት ይህ ነው። የግብር ሶስትነታቸው እንደምንድን ነው ቢሉ ወላዲ ተወላዲ ሰራጺ መሆን ነው። የአብ ወልድን መውለድ መንፈስ ቅዱስን ማስረጽ ነው። ወልድ ቢወለድ እንጂ ለአብ አይወልድም፣ ለመንፈስ ቅዱስ አይሰርጽም። መንፈስ ቅዱስም ቢሰርጽ እንጂ ለአብ አይወልድም፣ ለወልድ አይወለድም። የግብር ሶስትነታቸው ይህ ነው። የአካል ሶስትነታቸው እንደምንድን ነው ቢሉ አብ በተለየ አካሉ በወላዲነቱ በአስራጭነቱ ፍጹም መልክ ያለው ነው። የሥላሴ አካላቸውም መልካቸውም ምሎ ስፉ ረቂቅ ነው እንጂ ውሱን ግዙፍ አይደለም። ምስጢረ ሥላሴ እስከዚህ ድረስ ነው።